መሄድ አትፈልጊም እኔ አለና ምን እኮ ነው እሺ እናቴም ትፈልገኛለሽ እኔ ምን ላድርግ አንቺ ልብረድ ማን ላይ እኮ አብርኩኝ አለዘወኝ በእናታችሁ ምንም ልጅ አለኝ አይደለም ካሁን ወዲህ የምትለውን እየሰማሽ ሌላንቺ ከበለኝ እንዴ የምትለውን እየሰማሽ ዛሬ ነው እንዴ በቃ በሞት ማጥቁሚ ካሁን ወዲህ ምንም ያለኝ ብለሽ ነገር የለም ተወስናለህ በትዳር አምትሄጂ ከሆነ እንሂድ ፈቅደህ ይሁን ብለህ ነገር ሁሉ ለምን በእናትህ ተው አረጋጋሽ አንተ ባለፈው ወርቼሻለሁ ወጣት እኔ እንዲሄድ ምናምን ሰበብና ምክንያት እየፈለክ ነው ማለት ነው ስሚኝ ባለፈው ወርቼሻለሁ እዚህ ጋር እናቴ ናት እንዴት ነው ምርጫ ውስጥ ማስገባት እኔ የኔ እናት እናት አይደለችም ምን እንደምትነኝ ይሰማል ኦኬ የኔ እናት አይደለችም ነገር የኔ እናት አይደለችም መቀሳሰር አለኝ አትበይ ካሁን አረ በእናትሽ ለምንልኝ ምንም ማድረግ አልችልም በእናንተ መሀል እኮ አልገባም ካሁን በኋላ እኔ ያልተናገርኩሽ ተናግረኛ ተቆጥታኛለሽ ይቅርታ ተባብለዋል አንቺ ባራስ ጎንሽ ምንም የምትናደጅበት ምክንያት የለም እኮ ወገን ተንቀጠቀጠ እኔ ምን ላድርግ ከዚህ በላይ ምንም እኔ ባንቺ ቀር ያለ ነገር የለም ብለሻል እኔ አጉርሽኝ አልኩ በቃ የኔ ተሳጅልኝ ካሁን ልጅም አለኝ አይደለም መቃብረም ላይ አትቆምም በቃ የመጨረሻል በትዳር መሀል ደግሞ ወጥቻለሁ እኔ እንዴት እንዴ ይባላል ከባሏ ተለያይታ ልትኖር ነው እንዴ ባሏ ቤት እኮ ልትቀመጥ ነው የምትሄደው እንዴ ባሏ ቤት እኮ ነው የምትገባው ለራስነት ነው በቃ ማምጣ እናንተ ጋር ልትኖር ነው እንዴ ለራስ እስኪ በቃ ታይ በቃ እርሱ ምንጭ እሷም እናቴ ነች እሺ እናቴ ነች አንቺ ራስሽ ስርዓት ነሽ ላይ የሆነ ነገር አበላ ማለት እሱን እንዳበላውት እኮ አይደለም ጭራሽ ልትናገር ያምርሻል እንዴት እኔ እኮ አሁን ጥፋቴ ነው ምን አረ እናቴ ላይ ምናምን ተላለች እንዴ ሲጀምር ወገንተኝነት አለቀቀ እኔም አታርሽኝ አታርሽ ብሎ አይሆን በቃ አሁን እሷም እያለቀሰች ገብታለች ተረጋግታ በቃ ተረጋግታ የምትወስነው ሰሚኝ አንተም ጋር ብቻ ነው የምትገባው እኮ ለምን ነው ማሰሚኝ በቃ ተረጋግታ የራሷን ውሳኔ ተወሰን ነይ ወደ ቤት እንሂድ እኛ ለምን ሰላማችን እንትን እንላለን እናንተ አሁን ምን አሰብሽ በቃ እንሂድ ራሷ አስባ ወሰና ከመጣች ትምጣ እንዴት እናት ቤት እስከመቼ ትቀመጣለች እቺ ልጅ እንዴ በዚህ ልክ እያሰቡሽ እንዴ ነገም እኮ ጥሩ ፊታ ላይ ምን የከመጣ እናቴ እንትን ትላለች ሰላም ድና የተከበራችሁ የማማ ጨቤ ቤተሰቦች እንዴት ናችሁ ደህና ናችሁ አይ አላችሁ ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ናችሁ ልጆች ሰላማችሁ ብዝት ይበልልን ያው ባለፈው እኔ አይባልም ስልሽ ምናምን ባለቤቴን በሌላ መንገድ ምናምን ተረቶት ማለት ነው መጥቶ ጮሆ ምናምን ሄደ እኔ እሱን ተናገርኩት ወይ እኔ ዘመኑ ጥሩ አይደለም ብዙ አራሶች እየተበላሹ ነው ወልዶ አራስ ቤት ብዙ እየተጉላሉ ነው ባናታቸው ቅቤ አምጥቶ ያስቀምጣሉ ምግብ ላይ ሰርቶ ያመጣሉ ይሰራሉ ወተት ላይ ይሰጣሉ በብዙ መንገድ አራስ ስለምበላሽ አራሷት ስለምትጉላላ ለዛ ብዬ ነው እንጂ እኮ እኔ ኖርማል እሱና ታበላለች ብዬ አይደለም ያሰብኩት ጭንቅላቴ ላይ ተቀረጸ ምንድነው አራሷ ላይ ደግሞ የሚደረገው ነገር በጣም ተለጥፎብኛል ሊለቀኝም አልቻለም በዛ አግባብ ነው እንጂ ብያለሁ እኮ እኔ አልካትኩም ግን አንደበቴ ላይ ያቺ ነገር ተለጠፈች እኮ የህዝቡንም አይተሽም ቢሆን እዚህ ጭጋንቺ ስታወሪ ካሜራ ላይ ገባ ከዛ የኔ ህይወት ተበጠበጠ አይሽ አይደለ ለዛ አሁን እኔ የምፈልገው ምንድነው እኔ እረፍት ነው የምፈልገው በቃ እኔ መረጋጋት ነው የምፈልገው ታይ በቃ አታልቅሽ አንቺ ምንም ያስደስት ነገር አለ ምንም ያስደስት ነገር አለ ደግሞ ቆሻሻን ስራ ሰራበት ይዋልኩት ታይ እንዳታለቅሽ አንቺ አራስ እኮ ነች አራስ አታለቅስም እኔ ያንን የሱ ቤተሰብም እንዲ ትዳር ላይ ጣልቃ እየገባ እንደገና ደግሞ አንቺም እንደዚህ እየገባሽ ምናምን ሰላሜን ነው የነሳችሁኝ አንቺ እኔ ጋር ሁኝት ያለሽ እሷ እኔ ጋር ትሁን ትላለች በቃ ለምንድን ነው ከመሃል ምናምን ነገር ብትወጡ ደስ ይለኛል እንደውም ማለት ነው መጀመሪያ ስላላረስኩሽ አሁን ላርስሽ እኮ ነው ለሌላ ነገር አይደለም እኔ አሁን ልጅ የመጀመሪያም ልጄ ነሽ ላጣሽ አልፈልግም አንቺን እንትን በመለው ነው እንጂ እኔ አሁንም ለሷ ቅርታ በእግሯ ስር ተደፍቼ ቅርታ ጠይቃታለሁ አጥፍቼባታለሁ እሺ እኔ ያንን በጭንቅላቴ ስለተቀረጸ ነው አንቺን ደግሞ የመጀመሪያ ልጄ ነሽ ማጣት አልፈለኩም ለዛ ብዬ ነው ከቅርታ በላይ ደግሞ የለም ቅርታ ደግሞ ተመቼ ነው የናንተ ጣልቃ ገብነትኛ ተዳሩ በቃ ካሁን ወዲህ ተዋለው አው ታደርጋለች ብዬ ነው አስቤ እንትን ያልኩት አሁን ደግሞ ቅርታ ጠይቃታለሁ በቃ አጥፍቼባታለሁ አንቺን ላጣ አልችልም አልፈልግም አንቺ አሁን አምነሽበታል እኔ ደውዬ ጠርቻቸዋለሁ ይቅርታ ትጠይቀታለሽ
እኔና እሱ ትዳር መሀል ሁለታችሁም እንደማትገቡ ምናምን አንቺም እሱም ቃል ይገቡልኛል ማለት ነው። እሺ እና ቤተሰብ አሁን ባለቤቴና እናቱ ይመጣሉ ማለት ነው። ለተፈጠረው ነገር እንዳለ እኔም ይቅርታ ጠይቃለሁኝ እሷም ይቅርታ ትጠይቃለች ማለት ነውና ካሁን በኋላ ግን ቤተሰብ ጣልቃ ባይገባ እኔ በጣም ደስ ይለኛል። ባንተ በኩልም በኔ በኩልም ያሉት ባይገቡ ደስ ይለኛል ማለት ነው። ሰላም አለይኩም ጋሽ እንዴት ናችሁ? ሰላም ነው? ቁጭ በል ያንተ ቤተሰብም የኔ ቤተሰብም ያው አንተም ቤተሰብህን አሳምን ትዳራችንን እኛ ህፃኖች አይደለንምና በስነ ስርዓትና በአግባቡ እንምራ። ልጅ ወልደናል ቢያንስ ማለት ነውና አሁንም ሄፕ ማለት ተገቢ አይደለም። በማስተዋል ነገሮችን እናስብ ማለት ነው። እና ለይቅርታ እናቴ አጥፍቻለሁኝ ብላለች ይቅርታ ትጠይቃታለች። ኦዲየንስ ምናምን ነገር ሁላችሁም ተረጋጉ ማለት ነው። በያላችሁበት ምናምን ዱአ አድርጎልን። እኔ በጣም ደክሞኛል በቃ ደከመኝ። እኔ አራስ ነኝ ቢያንስ ለኔ እንኳን ማንም የተጨነቀ የለም ስለኔ ያሰበ ማንም የለም። እሷም እኔ ጋር ትሆን ትላለች እናቱም እኔ ጋር ትሆን ትላለች። መሀል ላይ እኔ እናቴን ካልኩኝ አሃ ይላል እሱ እሷን ካልኩኝ እናቴ አሃ ትላለች። እኔ መሀል ላይ ዞረብኝ እኮ ህመሜ አለ ሆስፒታል ሆኜ የምጨነቀው ነበር። አሁን ሰላም ገባሁኝ ስል ገና ለገና ደግሞ እኔ ጋር ትሆን በሚል እኔን ያስጨንቁኛል። እኔ አላቅም ምን እንደምል ማለት ነው። ብቻ ሲመጡ እንገናኛለን ማለት ነው። ወዶች አብራችሁ ነው ሆኖ በቃ ተይ አሁን አታልቅሽ። በቃ ጨርሰናል። በቃ ይምጡ ሲመጡ እንጨርሰን እንነግራቸዋለን። እሺ ለቤተሰብ ተይ በቃ ተይ አታልቅሽ። A few minutes later ቤተሰብ ተንኳክቷል። ማነው ክፍት ነው መጡ እንደሱ ናቸው ወዶች ነው። ያ ረቢ ኢንሻአላህ ሰላም ይወርዳል ብዬ አስባለሁ። እናቴ ለይቅርታ ነው እሺ ምንም መጥፎ ምናምን ንግግር ምናምን የሌለው ለኔ ትዳር ስትይ ማለት ነው። ሰላም መውረድ አለበት። ያለፈው ነገር እንዳለ አልፏል። እሺ ኖማ ሰላም ነው ማለት እግዚአብሔር ይመስገን። ደውለሽ ነበርማ? እሺ እኔ ያጠፋሁት ነገር አለ? እኔ ያጠፋሽ ብዬሻለሁ። ደውለሽ ነበር? ለዚህ ነው ደወላችሁላት ሲጀምር? አይደለም እኔ ያጠፋሁት ነገር አለ? አጠፋሽ አላልኩሽም። ደውለሽ ነበር? ባባ ምን ሆነ? እኔ ደንግጬ ነው የመጣሁት። ምንድነው ልጅ የሆነ ነገር አለ? ምንድነው? ምን ችግር ተፈጠረ? ልጁ ምንም አልሆነም። ግን እኔ የደወልኩበት ምክንያት ባለፈው አስቀይማሻለች እናቴ ማለቴ አይተሻል የሆነ ቪዲዮ አይቻለሁ እና መርዝ ምናምን ነገር በሚለው ሊኖርበት ይችላል አለች። ያንን ነገር ሰይጣን አሳስቷት ነው። እኔ ግን የዛን መርዝ ታበላለች አታበላም። በቃ ነገርም የልጅ ነገር ሆኖ ነው። አንቺ በኔ ቦታ ብትሆኒ ከዚህ በላይ ትሆናለሽ። አላስፈላጊ ነገር ነው። ግን እዚህ ጋር አንድ ነገር አለ። እኔ እሷ ነገር ሁሉ በይቅርታ አልፈነዋል ትተነዋል። አንቺ በኔ ቦታ አሁን ደግሞ ዛሬ ላይ አንቺ በኔ ቦታ ብትሆኒ አካሌ አርጋለሁ። አሁን ደግሞ ይቅርታሽ አመጡ። ዛሬ ምንም ይሄ ይቅርታ ያስፈልጋል። ተደማምጥብሻለሁ። የልጅ ነገር ነው። ልጅ ደግሞ አጥፍተዋል አላጠፉም አላልኩም። እኔም እኮ አምኛለሁ። ጥፋቴን አምኛለሁ። አይዞሽ እኔ ደግሞ የልጅ ነገር ነው ብዬ አሁን እኔ ትልቅ ነገር ከፍቶኛል። አሁን ድል አንዴ ዝም በይ ማዘር እኔ ልጠይቅዎት ምን ብትበድሉት ነው ማለት እኔ እንደ ልጅ ይከፋኛል አይደል? እኔ እርሱ የሆነ ነገር ሳጠፋ ደውለው መክሮኝ የሆነ ነገር ተቆጥቶኝ እሺ ይላሉ አይደል? እንዴት ነው እናቴ ሚዲያ ላይ ለልጄ መርዝ ታበላለች እንዲህ ብለው አሳሳተኝ። እኔ ባለፈው በመጣሁበት ንዴት ባገኘው እናገሩታለሁ። ምን አስበው ነው? እሺ አልጠፋም እኮ እኔ እኮ ሰፋችም አይደለም በቃ ጠፍቷል አይደለ ነገሩ። እሺ አሁን እዚች ጋር እኮ የኔ እናንተ ነገር ነው እና ደግሞ እኔን እዚች ጋር የምትቆጣበት ምንም አይነት ነገር የለም። ለምን የጆዋ ልታመጪልኝ ስትሄጂ ነው አይደለ? ሰይጣን አሳስቷት ያንን ቃል ተናገረችው። እኔ እንዳልቆጣት እንኳን እዛች ጋር ተቆርጦ ይወጣል ብዬ ነው። የካሜራማን ስተት ነው፣ የሷም የካሜራማንም ስተት ነው። እዚች ጋር እናቴ ናት ብዬ እየሸፈንኩኝ አይደለም እየሸፈንኩኝ አይደለም ነው እንደ ንግግራቸው ኦኬ ልክ ነው ንግግራቸው አይደለም ማለት ይሄን ያህል አያስቀይማትም ነበር ተቆርጦ ቢወጣ። ከዛ በኋላ እኮ እኔ እኮ ተናግሬያታለሁ እሷ ከሄደ
ከሄደች በኋላ እኑን ያልተናገርኩሽ ተናግረኛ ተቆጥታኛለች ይቅርታ ተባባለዋል አንቺ ባራስ ጎንሽ ምንም የምትናደጅበት ምክንያት የለም እኔ እኮ ወገኔ ተንቀጠቀጠ ማን ምን ላድርግ ከዚህ በላይ ምንም እኔ ባንቺ ቀር ያለ ነገር የለም ብለሻል እኔ አጉርሽኝ አልኩ በቃ የኔ ተሰራችልኝ ምግቡን የእጅ ውሃ ስጡኝ ስል የእጅ ውሃ ከለከሉኝ በእጄ ላይ መያዝ ጀመሩ እንዴት ይናገሩሻል አብላት ስል ሲጀምር ቤት ውስጥ አትበላም ምንድነው አሁን በልታለች አሁንም ደግሞ አሁን በልታለች ይሄ ነገር ነው ራሴ ምን አስበው ነው የትላንት ቅራኔ አልተዋቸውም እንዴ ብዬ በራሴ ላይ ጠርጥሮ ወሰድኩና ምግቡን አቅርቤ ላጎርሳት ስል የእጅ ውሃ ስጡኝ ስል ከለከሉኝ ወጥቼ ስታጠብ እንዳትበይ ሲሏት ሰማሁ ለምን አንቺ ማዘሯ ማታቂ ነገር አለ እንዴት ሰው በዚህ ልክ እንዴት እንትን ይላሉ ያ ሁሉ ታውቁኝ እናቴ ላይ አትቀጥጥ አፈጥም ኦኬ ጭራሽ አንቺ ልትናገሪ ነው እንዴ አትንኪኝ አላፈጠም እናገራለሁ እሷም እናቴ ነች እሺ እናቴ ነች አንቺ ራስሽ ስርዓት ነሽ ምግብ ላይ የሆነ ነገር አበላው ማለት እሱን እንዳበላውት እኮ አይደለም ጭራሽ ልትናገሪ ያምርሻል እንዴ እኔ እኮ አሁን ጥፋቴ ነው አረ እናቴ ላይ ምናምን ተላለች እንዴ ሲጀምር ወገንተኝነት አለቀቃት ምግቡን ቀምሼ ላቀምሳት ስል ምግቡን ከጀለ ምን አባነስተን እንዴ በዚህ ልክ ተናግራቸው በዚህ ልክ አስቀይማቸው እስከሚያይን ድረስ በሚዲያ እስክታይ ድረስ እንዴ ሲጀምር ባለፈው ማንነቷ እንደሚታለፋት እሷ ጋር ምንም ችግር የለም እኔ እኮ እንዳላስቀየምኩኝ ምንም ችግር የለባትም አባ እኔ ስለሷ አይደለም አሁንም ወገና እየወራች ነው ሲጀምር እሱ ያው የእናት አካል የሚባል ነገር አለ አይደል እንዴ ማሚ አንቺ ነው ተረድተሽ እኮ አመነች እኮ ይቅርታ እየጠየቀች ነው እኔ ይቅርታውን እሱን በቃ ልብን እያደረሱ ይቅርታ ማለት እኔ ሰልችቶኛል እኮ በቃ እሺ ጥፋቷን አምና አሁን ይቅርታ ካለች ይቅርታ አድርጊ አንቺ አጥፍተሽ ምናምን ይቅርታ ስትይ ይቅርታ አድርጋለች አይደለ ከሰው ስህተት ደግሞ አይጠፋምና ይቅርታዋን ተቀበያትና የልብ ደርሶ ይቅርታ አለ እኔ ልለምንሽማ እኔ ልለምንሽ ይቅርታ አለ እንዴ እኔ ልለምንሽ ከቀበሩኝ እኮ እኮ ነው ያንቀው እኔ ልለምንሽ በቃ ተሸክመሽው ልክ ብዬ እንደሌባ ሰው እኔ ልለምንሽ እኔ እኮ በስርዓት መጥቼ በስርዓት አይቼሽ እንደ ደንቡ ቢሆን ውያ አድሬ ልሄድ የመጣው ሰው አንደኛ እኔ አላጠፋውም ንገሪልኝ በስነ ስርዓት አላጠፋሽም አንቺም እግዚአብሔር በስነ ስርዓት ይኸው እየሰማን አይደለ እየመጣ ምናምን ነገር ቱክቱክ አትበል አንተ ሰበብ ነው ምክንያት ነው የምትፈልገው ከኔ ለመራቅ ለዚህ ነው መጣሽ እንሂድ በቃ አይደለም እሷ ምንም ጥፋት የለም ከኔ ለመራቅ አንተ ምክንያት ቢሆን በሷ ምንም ሰበብ አይደለም እኔ ነው የምትፈልገው ልጅ ምግቡን ልትበላ ፍላጎት ነበራት በራስሽ እጅ አጉርሽኝ ብላም ነበረ ግን ውሃ ሲከለክሉኝ ውስጥ ላይ የሆነ ነገር እየተሰማኝ መጣ ውሃ ከልክላሽ አይደለም ልጅ እስቲ ዝም በይ ዝም በይ ልጅ ከዛ ይሄን ውሃ ሲከለክሉኝ እነዚህ ሰዎች አስበው ነው እንደዚህ እንደዛ ምናምን ብለሽ አታብራሪለት ልጅሽን ያዥና የሚያዝ ነገር ካለ እንያዝልሽና እኔ ጋር እንሄዳለን እኔ ጋር ትታረሻለሽ ባለፈው ጥሉ ያ አይደለም ወይ እኔ እዚህ መጥቼ እዚህ እንድትታረሽ ፈልጌ ነበር እኔ እዚህ እንድትታረሽም ፈልጌ ይሁንም ብዬ ፈቅጄ ነበር ግን አንድ ነገር አለ እዚህ በመጣው ቁጥር ጥቁር ፊት ነው የማየው ለምን ይከሰከሳል ፊታቸው ነው ይላል እሺ ለሁሉም እኮ ይቅርታ ያለችሽ ነው ስለዚህ እዛ ትታረሻለሽ ለምትሉ ይቅርታ በላለሁ ልጅም እየተመላለሰ ፊቱ አይገረስ ለምን ይቅርታ በላለሁ ይቅርታ እየጠየኩሽ አይደለም ያዛ ልጇን ጥፋቴን አምኜ ይቅርታ እየጠየኩሽ ነው ማሚ ስሙኝ ነው ሲጀመር አንቺ ጋር መስዋ ጋር የምንሄድ ከሆነ አሁንም እኔ የማንንም ጣልቃ ገብነት አልፈልግም እኔ ጋር ነው ታዩሱን እኔ ጋር የምትሄጂ ከሆነ ተነስተሽ እንሂድ እኔ ማናችሁ አንተ መጀመሪያ ፈቅደህ ነው ቆይ አንተ ጋር ማለት እኔ ጋር ማለት አንተ ጋር ነው ግን እኔ ጋር የሳምንት አራስ ናት እኔም አትችልበትም ስለዚህ እኔ ደግሞ እናንተ ጋር እየመጣው ላድር ነው ወይ እንደ ደንቡ ከሆነ እኔ ጋር ነው ይዛት የምትመጣው ይሁን ብለን እኮ እነሱ ጋር ገብታ ነበር እናቷ ጋር ገብታ ነበር አይደል እኛ በመጣን ቁጥር ምንኛ ያባታቸው ገዳይ ነን እንዴ ይቅርታልና አለፍ ነገር አሁን ዛሬ ላይ ልጄ አሁን ትሄድ በቃ ትሄድ እኔ መጀመሪያም ይቅርታ ስለተባባል ደስተኛ ይሁኑ ብዬ ነው እንጂ ለኔ ጥሩ አመለካከት የላቸውም ሁሉ እንደ ትላንትናው ነው የሚያዩ በቃ ጥፋቴን አምኜ እኮ ነው የጠጣኩሽ አሁን ስሚኝ እኔን በቃ አንቺም በቃ እርሱም እንዲናገሩ አልፈልግም የምትሄጂ ከሆነ እንሂድ እኔ ቤት ውስጥ እንደምትሆን ትሆናለች ችግር ሰራተኛ ቀጥርላታለሁ ሰራተኛ ማትቀጥር ታዩ በቃ እኔ ያለው ለልጅ እኔ ላንተ ሰራተኛ ነኝ አለኝም ብለሽ አትምጪ እኔ ላንተ ሰራተኛ ነኝ
እንኳን የሷን ልጅ አይደለም እኔ ማንንም ልጅ ከውጭ መጣ እኔ ደግሞ የት ነው የሚሄደው? ቤታችን ለምን አንሄድም? እኔ ስንት ጓዝ ጠቅልለን እዚህ መጣ ነው። ችግር የለውም። እኔ ሁሌ መሸካከም በቃ እኔ እኮ መጀመሪያ ፈቃደኛ ሁኜ ነበር። ሁሌ መሸካከም አልሆንኩም፣ ፈቃደኛ ሆንሽ። አልተሸነፍኩም፣ ተሸነፍሽ። በቃ እሺ ይቅርታ ስለሁሉ ነገር አይሆንም። በቃ አሁን አንተም ይቅርታ አድርግ። በቃ እሺ አንቺ ቆይ መሄድ አትፈልጊም? እኔ ዳር ላይ ናምኜ እኮ ነው። እሺ እናቴም ትፈልገኛለሽ። እኔ ምን ላድርግ? አንቺ ልብረት እኔ መሀል ላይ እኮ አበድኩኝ። አረጋወኝ በእናታችሁ ምንም ልጅ አለኝ አይደለም ካሁን ወዲህ የምትለውን እየሰማሽ ላንቺ ከሆነኝ እንዴ የምትለውን እየሰማሽ ዛሬ ነው እንዴ? በቃ በሞት ማትቁሚ ካሁን ወዲህ ምን ያለኝ ብለሽ ነገር የለም። ተወስናለህ በትዳር እምትሄጂ ከሆነ እንሂድ። ፈቅደህ ይሁን ብለህ ነገሩን ሁሉ ለምን በእናትህ ተው። አልነገርሽ ባለፈው አውርቼሻለሁ። ወጣት ጀመር እኔ እንዲሄድ ምናምን ሰበብና ምክንያት እየፈለክ ነው ማለት ነው። ስሚኝ ባለፈው አውርቼሻለሁ። እዚህ ጋር እናቴ ናት። እንዴት ነው ምርጫ ውስጥ ማስገባት? እኔ የኔ እናት እናት አይደለችም? ምን እንደምትልኝ ያኔ ኦኬ የኔ እናት እናት አይደለችም? ነገር የኔ እናት እናት አይደለችም? ተቀሳሰረ አለኝ አትበይ ካሁን ወዲህ ኧረ በእናትሽ ምንም ማድረግ አልችልም። በእናንተ መሀል እኮ አልገባም። ካሁን በኋላ አልገባም። ጀመር እኔ እናቴ ጋር ሁኚ አላልኩሽም? እኔ እንደ ወገንተኝነት የለኝም። እሺ አንዴ መጣሁኝ አይደል? እዚህ ትዳሬ ነው ካለ ቤታችን እኔ ያንቺን አንቺም ስሚ ማሚ፣ እኔ የማናችሁንም ትዳራችን ውስጥ ጣልቃ ገብነት አልፈልግም። እየሰማሽ ነው አይደል? የምትመጪ ከሆነ እኔ እናቴ ቤት ነኝ እያልኩሽ አይደለም። ቤታችን እንሂድ። ሰራተኛም ካስፈለገ እቀጥራለሁ። በቃ የማናችሁንም እንትን ነገር አልፈልግም። እኔ በእናንተ ማለት የምትለውን እየሰማህ ነው። ኦኬ የኔ እናትስ የምትለውን አይሰማትም? የኔ እናት እሺ እናቴ ብቻ አትበይ። እንደ እናት ማን ነው እኔን የሚያርሰኝ? እሷ አታርስሽም? ምን ችግር አለ? እኔ ካሁን ወዲህ ልጅም አለኝ አይደለም መቃብሬም ላይ አትቆምም። በቃ የመጨረሻል። በትዳር መሀል ደግሞ ወጥቻለሁ። እኔ እንዴት እንዴ ይባላል? ከባሏ ተለያይታ ልትኖር ነው እንዴ? ባሏ ቤት እኮ ልትቀመጥ ነው የምትሄደው እንዴ? ባሏ ቤት እኮ ነው የምትገባው። ለራስነት ነው በቃ ማሚ እናንተ ጋር ልትኖር ነው እንዴ? ለራስ እስኪ በቃ ተይ። በቃ እርሱ ሚቶ በቃ ተይ። አትቀብረኝም፣ አታርሽኝም፣ አታርሽብኝም ማለት አይሆንም። በቃ አሁን እሷም እያለቀሰች ገብታለች። ተረጋግታ በቃ ተረጋግታ የምትወስነው ስሚኝ። አንተም ጋር ብቻ ነው የምትገባው እኮ ለምን ነው የማትሰሚኝ? በቃ ተረጋግታ የራሷን ውሳኔ ትወስን። ነይ ወደ ቤት እንሂድ። እኛ ለምን ሰላማችን እንትን እንላለን? እናንተ አሁን ምን አሰብክሽ? በቃ እንሂድ። እራሷ አስባ ወስና ከመጣች ትምጣ። እንዴት እናት ቤት እስከ መቼ ትቀመጣለች እቺ ልጅ? እንዴ በዚህ ልክ እያሰቡሽ እንዴ? ነገም እኮ ጥሩ ፊት ላይ ምን ከመጣው እናቴ እንትን ትላለች እንዴ? ላርስ ማለት ወንጀል ነው እንዴ? ምን ነው ልጄ? ኧረ ተያቸው ተበሳጨ ነገር የለም። በቃ በመጣይ ሰዓት ትምጣ። ዝም ብለው በቃ ነው የሚፈልጉት አይደል? እንዴ እነሱ እንደዛ እናደርጋለን።